ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Zelensky says he's ready to meet Putin in Azerbaijan ግን ደግሞ ሩሲያ ከዩክሬን ጋር ፈጽሞ እንደማትስማማና እንደማትደራደር መግለጧን ወዲያም ግን የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከፋሲካ በዓል ወዲህ ያለመታየታቸው ሚስቲሪየስ ዲስፒራንስ የሚል የበረታ ጉምጉምን አስይዟል። ሰሜን ኮሪያ ደግሞ ለሩሲያ ሙሉ ድጋፏን ለማድረግ በመሐላ ቃሏን ማጽናቷን ወዲህ በቻይና የደቡብ ቻይና ባህርና የታይዋን ደሴትን የተመለከተና የነዳጅ ዘይት ዋጋን አስመልክቶ ከመካከለኛው ምስራቅ ቀጠና ምስቅልቅል ቋጠሮና አስከፊ ጦርነት የተያያዙ አዳዲስና ወቅታዊ መረጃዎችን ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ስለ ትራሱን ደባ ድጉሱን ይሉትን የሆነው የዚች ዓለም ነገር ውሎና ዳሯ ከተባለ የከፋው ተደፋን ሆኗል ይሏታል። ዓለም ገሚሱ ተርቦና ታርዞ ሲያለቅስባት፣ ከፊሉ ደግሞ የጦርነት ያለህ እያለ በእብሪትና በትዕቢት መሬትን ሲደቃ ይታይባታል። ይህንን ገሃድ ሐቅ ነገርን ከስሩ ውሃን ከጥሩ ሲሉ የሚመረምሩት አካላት በበኩላቸው የዘመኑ ፍጻሜ ደርሷል ሲሉ ያሳያሉ። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል ይላል መጽሐፍም። እንኪያስ ይሄ ዘመን የዚህ አይነቱ ቀድሞ የተነገረ ትንቢት የሚታይበትና የሚፈጸምበት ሆኗልም ይሉታል። ሌሎቹ ደግሞ የለም ይሄ ጫፉ ነው ስሩ ገና ነው ሲሉ የሚገልጡና የሚያስጠነቅቁትም ብዙዎች ሆነዋል። ቀድሞ በወዳጅነትና በወረት እፍ ብለው ሲነፍሱ የነበሩት አገራትና መንግሥታት ወዲያው ወረታቸው አልቆ በነገር ሲጎሻሸሙና በጠላትነት ሲፈራረጁ ወዲያም ለበቀል ሲያደቡ ይስተዋላል። ዓለም ዛሬ ገሃድ ሐቋ ከተባለ ይሄ ሆኗል። አሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በመካከላቸው አንካካ ገብቷል ይባላል። አሜሪካ የኔቶ መስራችና መሪ ሆና ለዘመናት የወታደራዊ ጥበቧን ቢሉ ዶላሯን መከስከሷ ይታወቃል። አሜሪካ ጸብ ተጫጭራ ከሀገራት ጋር ወደ ጦርነት ስገባም በቀጥታ ሲያሻትም እንደ ካባና ዳባ ሲላትም እንደ ፈንጂ መሞከሪያዋ ከፊትም ከኋላም እየገፋችና እየሳበች የምታዘው የምዕራባውያኑ የጦር ጥምረት ኔቶ በኢራቅ በሊቢያና በሌሎች አገራት ጦርነት ስትገባ ከአሜሪካ ጋር አብሯትም ቀድሞም የተሰለፈበት ታሪክ መኖሩን ገላልጠው የሚያሳዩትና የሚያስነብቡት ብዙዎች ናቸው። ዛሬ ግን ነገሮች የስሩም በላይ ሆነው ተገለባብጠዋል ነው የሚባለው። አሜሪካ በኢራን ጦርነት ከእስራኤል ጋር መክራና ዘክራ ስትገባ ለዚያ ለምዕራባውያኑ የጦር ጥምረት ለኔቶ አላማከረችውም። ጉዳዩ የቀበጡለት ሞት አይገኝም ሆኖ የሀገሪቱ ፕሬዚደንት ዶናልድ ትራምፕ በኢራን ላይ ምታ ነጋሪት ክተት ሰራዊት ሲሉ የጦር ኃይላቸውን አጓስመው ከእስራኤል ጋር ጣምራ ፈጥረው በኢራን ላይ የእሳት እቶናቸውን ደፉባት። የኢራንን የበኩር ልጆች ከፖለቲካውም ከወታደራዊውም ከሃይማኖታዊውም ሳይቀር አሜሪካና እስራኤል ነቅሰው ለማስወገድ ቻሉ እየተባለ ጮቤና ዳንኪራው መድራቱም አይዘነጋም። ኢራን በበኩሏ በግለሰቦች ላይ የተመሠረተም የተዋቀረም አስተዳደር የለኝም ስትል ለአጻፋ ምላሽ ለአሜሪካም የማይበገር አቋሟን ማሳየቷን የሚናገሩ አሉ። አሜሪካ ጦርነቱ በገፋና በሰፋ ወዲያም በተራዘመ ቁጥር ከምጣኔ ሀብቷም ውጪ የአጋር አባሮቿን በተለይም ደግሞ የምዕራባኑን የጦር ጥምረት የኔቶን ዝምታና አልደርስ አልደነግጥ ባይ ከዚያም ይባስ ሲል ኔቶ በኢራን የተገባበት ጦርነት ኢፍትሃዊ ነው ሲል መፈረጁና መቃወሙ በአሜሪካ ዘንድ የርግብግቢት ቁስል ይሉትን ሆኖ ዛሬም የሀገሪቱን መሪዎች በእልህና በቁጣብ ተከትካቸዋል። ስፔንን የመሳሰሉት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት
የአየር ክልላቸውን እንዲች ብለን ኢራን ትመታበት ዘንድ አንሰጥም ሲሉ መከልከላቸው፣ እንግሊዝም ብትሆን የአየር ክልሏን በተወሰነ ደረጃ መፍቀዷ ካልሆነ በስተቀር በኢራን ጦርነት እጇን እንደማታስገባና በቀጥታ እንደማትዋጋ መግለጧ፣ ጀርመንም ጦርነቱ የኛ አይደለም ማለቷ፣ ይብሱንም የአውሮፓ ኅብረት አሁን በእስራኤል ላይ ማዕቀብ ለመጣል ማስላቱ ለአሜሪካ ከባድ ደንቃራ ሆኖባታል ሲሉ የሚያሳዩት ብዙዎች ሆነዋል። አሜሪካ ዛሬ የኔቶን ወይም የምዕራባውያኑን የጦር ጥምረት አባል ሀገራት የቀድሞው ለመባል የበቃውን የአጋር አባሮቿን ሀገራት ለመቅጣትና ከዚያም ሲያልፍ ከጥምረቱ ለመውጣት መዛት መፎከሯ ይነገራል። አሜሪካ አውጥታና ውርዳ ዛሬ ይህንን ሐሳብ አንስታለች። እንግሊዝ በፎልክላንድ ደሴት ላይ ሉዓላዊነት አላት የሚል ባልበላም ጭር የላፍስሳለች ችሏታል ዶሮን። የነገር ያለህ አልያም ማን አርፎ ይተኛልን ያስታውሱበታል። የፎልክላንድን ደሴት ጉዳይ ሲነሳ ቅድሚያ ስለዚያች ደሴት ማወቅ አስፈላጊ ነውና ይህንን እናያለን። የፎልክላንድ ደሴት መጀመሪያ የተገኘችው በእንግሊዛዊው አሳሽ ጆን ዳቪስ እንደ አውሮፓኑ አቆጣጠር በ1592 ነው። የምዕራቡ የፎልክላንድ ደሴት ደግሞ ወደ መሬት ቋት የገባው የሚባለው እንደ አውሮፓኑ አቆጣጠር በ1690 በእንግሊዛዊው የባህር ቀዛፊና አሳሹ ካፕቴን ጆን ስትሮንግ ነው። የፎልክላንድ ደሴት በእንግሊዝና በአርጀንቲና መካከል የውዝግብና ኋላ ላይ የደም መፋሰሻ መሆኑ አይዘነጋም። እንግሊዝ ደሴቲቱ የራሷ ሉዓላዊ ግዛት መሆኗን በ18ኛው ክፍለ ዘመን ጀምሮ ትገልጣለች። በዚያች ደሴት በተነሳም በአርጀንቲናና በእንግሊዝ መካከል እንደ አውሮፓኑ አቆጣጠር በ1982 ለ74 ቀናት የዘለቀና ይፋ ያልተደረገ ጦርነት መካሄዱና በእንግሊዝ ድል አድራጊነት መጠናቀቁ ይነገራል። ዛሬ ታዲያ አሜሪካ ያ በሁለቱ ሀገራት መካከል ቆስሎ ጥቂት የጠገገውን ቁስል ዳግም ፈነቃቅላ ለማመርቀዝ ማስላቷን የሚያሳዩባት ብዙዎች ናቸው። አሜሪካ እንግሊዝ በዚያ በፎልክላንድ ደሴት ላይ ላላት ሉዓላዊነትና የበላይነት ድጋፏን እንደምታደርግላት ነው የገለጠችው። እንግሊዝ ያኔ በጠቅላይ ሚኒስትር ማርጋሬት ታቸር ወይም በቅጽል ስማቸው እኒያ ሰው አይረን ሌዲ ወይም ብረቷ ወይዘሮ የሚል ስያሜ ተሰጥቷቸው እንደነበር አይዘነጋም። ታዲያ ያኔ እንግሊዝ በእኛ በብረቷ ወይዘሮ ወይም በአይረን ሌዲዋ ማርጋሬት ታቸር ስትመራ ነበርና የፎልክላንድ ግጭት የባተው ልክ ሚያዝያ 5982 በአውሮፓውያኑ የጦር አውሮፕላን ጫይ መርከቦቻቸውን ጨምሮ የጦር መርከቦቻቸውንና የምድር ኃይላቸውን አለያም የእግረኛ ጦራቸውን አቀናጅተውና አሰልፈው ከአሜሪካ የሚያገኙትን የደህንነት የአየር ላይ ነዳጅ ሞዮቹን ግዙፍ አውሮፕላኖችና ሌሎች ወታደራዊ ድጋፍ መሳ ለመሳ አድርገው በአርጀንቲና ኃይሎች ላይ ድል መቀናጀታቸው ይነገራል። እንግሊዝ ደሴቲቱን በቁጥጥሯ ስር አድርጋ እስከ ዛሬም መዝለቋ ሲነገር፣ በቅርቡ ግን የአርጀንቲናው ፕሬዚደንት ዣቬር ሚሌይ ደሴቲቱን ለመቆጣጠር ነገር ማንሳታቸው ተነግሯል። ያንን ተከትሎ ነው አሜሪካ ቀዳዳውን እያሰፋች እንግሊዝና አርጀንቲና ደግሞ ወደ ሌላ አዝማሚያ ያመሩ ዘንድ ያቀደችው ይሏታል። በጥባጭ ካለ ማንጥሩ ይጠጣ አሊሉትን ያስታውሷል። ይሄ ዘመን በመሬትና በይዞታ ጉዳይ ሀገራትና መንግስታት በጭፍንም በግልጥም እያስገበሩ ለመቀማማት የዘመቱበት ጊዜ እንደሆነ ብዙዎች ያሳያሉ። ሩሲያ በዩክሬን የገባችበት ጦርነት የይዞታና የመሬት ነው። ሩሲያ መጀመሪያ እንደ አውሮፓውያኑ አቆጣጠር በ2022 የካቲት 24 ቀን ሐሙስ ቀን ጦርነቱን በዩክሬን ላይ ስታውጅ ወዲያውኑ በቀናት ዕድሜ ዛፖሪዚያን፣ ሉሃንስክ፣ ዶኔስክና ኬርሶን ግዛቶችን ሕዝበ ውሳኔ አድርጋ ምርጫ ማካሄዷም ይታወቃል። የመሬት ጉዳይ ነው። ይዞታ መሬት መቀማት እነዚህ የኔ ናቸው፣ ለዚህ ደግሞ ምስክር ይሆን ዘንድ ስትል ሩሲያ በጊዜው በእነዚያ ግዛቶች የሩሲያን ቋንቋ ተናጋሪዎቹ ብዙዎች ናቸው፣ በእነዚህ አካላት ወይም በእነዚያ ሰዎች ላይ የዩክሬን ኃይሎች ጥቃትና ጭቆና ይሎባቸዋል ስትል በዚያ ልህ ገንፍላም በዩክሬን ላይ
ጦርነት መግባቷን እናስታውሳለን። የመሬትና የይዞታ ጉዳይ ነው። ውስጡን ለቄስ አሜሪካ ካናዳን፣ ግሪንላንድን፣ የፓናማ ካናልና የሜክሲኮን ሰርጥ ጠቅልሎ ለመያዝ የሞት ሽረት ጦርነት ውስጥ ለመግባት እዚያም ከመደረሱ በፊት ግን በሰላም እጅ ለማሰጠት መወሰኗ የሌላ የምንም ሳይሆን የይዞታ ጉዳይ ነው። የመሬት ካናዳን 51ኛ ግዛት ያድርጌ ጠቀልላታለሁ። የዚያችን አገር መሪም ቢሆን የአንድ ግዛት አስተዳደርን ስልጣን ሰጠዋለሁ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው ይህንን ያሉት። ከወፈሩ ሞት አይፈሩ ይሏል አበው። ሌሎችንም መጥቀስ ይቻላል። ዛሬ በቻይና ቤትም የሚቦካና የሚለነቀጠው ነገር ከተባለ ይኸው ነው። የደቡብ ቻይና ባህርና የታይዋንን ደሴት በብቸኛነት ሉዓላዊ ግዛት አድርጎ መያዝ። በእነዚያ ሁለት ስፍራዎች የተነሳ ደግሞ አሜሪካና ቻይና ተያይዘው ወደ ውሃው ባህር ዋና ሳይሆን ወደ እሳት ባህር ዋና መግባት፣ የኒውክለር ጦርነት ወይም የኒውክለር አርማጌዶን። ዝሆንና ዝሆን ቢታገል የሚጎዳው ቁጥቋጦው ነው አለያም ሳሩ ነው ይላሉ ኢትዮጵያውያኑ። ነገር በምሳሌ ጠጅ በበረሌ ይሉትን ያስታውሷል የኢትዮጵያውያኑ ብሂል። መቼም እወቅ ያለው በ40 ቀኑ አትወቅ ያለው ደግሞ ይሉና ነገሩን ጣል ያደርጉታል። ከገባሽ ይሆናል ይላል ድምፃዊው። ታዲያ የዚያ የደቡብ ቻይና ባህር ጉዳይ ሲነሳ ፍጥጫውና ውጥረቱ የትየለሌ ሆኗል። አሁን በደቡብ ቻይና ባህርም ይሁን በታይዋን ደሴት የተነሳ ሁለቱ ልዕለ ኃያላን አሜሪካና ቻይና ደፍረው ወደ ጦርነት የሚገቡ ከሆነ የዚያ ጦርነት ነገር በሚሳኤል ወይም በጦር አውሮፕላኖች አለያም በሌሎች የጦር መሳሪያዎች አይሆንም። ጦርነቱ የኒውክለር ጦርነት ነው የሚሆነው። አሸናፊም ተሸናፊም የሌለበት። ቻይናን በተናጠል ስንመለከት እንደ ዘመሚት የሚርመሰመስ የእግረኛ ጦር ኃይል አላት። የአየር ኃይሏ፣ የባህር ኃይሏ፣ የሰው አልባ የጦር አውሮፕላኖቿ፣ የክሩይዝና የሱፐርሶኒክ ሚሳኤል ጥበቦቿ በከፍተኛ ደረጃ ዘምነዋል። የታይዋንን ደሴት ሲሆንም በውድ ሳይሆንም በግድ ጠቅልዬ ወደ ዋናው ምድር የቀላቅላታለሁ ስትል ደግማና ደጋግማ ዝታለች። በጥፍሯም ተንጠራርታ ቆማለች ነው የሚባለው። አሜሪካ ደግሞ በቀደመው ዘመን ታሪኳ 4 ግዙፍ ጦርነቶችን በአንድ ጊዜ ለመዋጋት የሚያስችል የጦር ኃይልና አቅም አላት ሲባል እንደነበር አንዘነጋውም። ዛሬ ላይ ያለውን ነገር ባይነሳም ቀድሞ ነገር ባይነገርም ባይታወቅም አሁን ያለው ኃይሏ የት ድረስ እንደሆነ ባለፈው ሳምንት ዓለም አቀፍ ትንታኔ ዘገባ ላይ ስመለከት አሜሪካ በኢራን የገባችበት ጦርነት የጉልበቷን ሱሪ ቀዳዳ አሳይቶባታል። ገመናዋን ከፍቶ ገልጦ አሳይቶባታል። የአቅሟ ልክ ታውቆባታል። በኢራን እጅ ልቧ ተፈትሿል። ይህን የሚል መረጃ ወጥቶ አይቻለሁ። የዛሬው አይነሳ ያልኩበትም ዋናው ምክንያት ይሄ ነው። የደቡብ ቻይና ባህር ጉዳይ ሲነሳ ከገጹ ለመርከቦች የንግድ ዝውውር ቢሉ ለመዝናኛ አገልግሎቱ ሲታይ በዚያ የደቡብ ቻይና ባህር ላይ በዓመት ከ5 ትሪሊየን ዶላር በላይ የንግድ ዝውውርና ልውውጥ ይካሄዳሉ የሚደረግበታል ነው የባህሩ የገጹ ላይ ጉዳይ ብቻ። ወዲህም ደግሞ ለመዝናኛ ሲባል እንግዲህ በዚያ የደቡብ ቻይና ባህር ላይ የሚዝናኑ ሰዎች ምን አይነቶች ናቸው? እነማንስ ናቸው ከተባለ ብዙዎች ናቸው። የደላው ሙቅያኝካ አልላሉ። እሱን እንተው ይቀመጥ። ነገር ግን የደቡብ ቻይና ባህር ጉዳይ ሲነሳ ከገጹ የ5 ትሪሊየን ዶላር ዓመታዊ የንግድ ዝውውርና ልውውጥ የሚደረግበት ከሆነ ከከርሱስ ምን አለ ብሎ መጠየቅ ያስፈልጋል። ከባህሩ ከርስ በዘመናት ቁንጥር የማይል የግዙፍ ነዳይ ዘይት ሀብት ክምችትና የጋዝ ሀብት ክምችት እንዳለ ይነገራል። ከዚያም ውጭ እንደ አይረን ኦር የመሳሰሉ እጅግ ውድና የተለያዩ አይነትና መጠን በግዙፍ መጠን የሚገኝበት
የዚያ የደቡብ ቻይና ባህር የከርሱ ጉዳይ የሚወራ አይደለም። እህስ ታዲያ ከተባለ አሜሪካኖቹ ያንን አጮልቀው አይተዋል። ምን ይላሉ የአሜሪካ ባለስልጣናት? ሁልጊዜም በውሃ አካላት ላይ በነጻነት የመንቀሳቀስ ዓለም አቀፋዊ ሕግና መብት የተሰጠን መብት አለን፣ እንሄዳለን። ታዲያ በዚያ የደቡብ ቻይና ባህር ላይ አሜሪካኖቹ የሚያንቀሳቀሱት የጦር አውሮፕላኖቻቸውና የጦር መርከቦቻቸው ነው። ስንትና ስንት ጊዜ ከቻይና የጦር መርከቦችና የጦር አውሮፕላኖች ጋር ለግጭት የቀረበ ንትርክና ጥዝጥዝ እንደነበራቸው በነበርኩበት ሆኜ የዓለም አቀፉ ትንታኔ ዘገባ ላይ በተገቢው ዳስሼዋለሁ። የታይዋንም ደሴት ጉዳይ ቢሆን አሜሪካ የታይዋን ደሴት ነገር የማይቆረጠም አልወሎ ነው ትላለች። ወዲህ አሜሪካ በአንዲት ቻይና ፖሊሲ አምናለሁ ትላለች። ቻይና የታይዋን ደሴት ጉዳይ ሲነሳ ሉዓላዊ የክብሬ መገለጫ ናት። የታይዋን ደሴት አንዲትም ሰከንድ ጎጆ መውጣት አትችልም። ተነጥላው ሉዓላዊ ሀገር መሆን አትችልም፣ ወይም ነጻ ሀገር። የታይዋን ደሴት ግዛቴ ናት፣ ለዚያውም የሉዓላዊነቴና የክብሬ መገለጫ። ከዚያች ደሴት ያንዲት ጋት ምድር፣ ያንዲት ጥርኝ አፈር፣ ያንዲት ጥልቂት ውሃ መንካት አይቻልም። ቀድሞ ነገር የባዕዳን እግር በዚያ ምን ሲያደርግ ደርሶ ሲሉ የቻይናው ፕሬዚደንት ሺጂንፒንግ ድርብብ ያለውን ስሜታቸውን ግልጥልጥ አድርገው በንዴት የጦፈ ንግግራቸውን ማሰማታቸውንም እናውቃለን። የሁለቱ ሀገራት የአሜሪካና የቻይና በታይዋን ደሴትና በደቡብ ቻይና ባህር ጉዳይ እንደ ፍግሳት ውስጡን እየተጋጋመ ዛሬም ቀጥሏል። ሰው መሳይ በሸንጎ ይሉትን የሆነው የሁለቱ ሀገራት ፖለቲከኞች ጉዳይ ደግሞ የለም በቀጣይ ግንቦት ወር ከ14 እስከ 15 በቻይና ቤጂንግ ተጉዘው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሀገሪቱ ፕሬዚደንት ሺጂንፒንግ ጋር ሊዶልቱ ነው፣ ሊነጋገሩ ነው የሚል መረጃ ወጥቷል። የታይዋን ደሴት ጉዳይ ሲነሳ የታይዋን ደሴት በአሜሪካ እይታ ሁነኛ የንግድ መስመርና መቀነት ናት ነው የሚባለው። ሂው ይላታል፣ የንግድ መቀነት። የታይዋን ደሴት ሜድ ኢን ታይዋን የተባሉ ልብሶችና ጫማዎች በተለያዩ የዓለም ሀገራትና የዓለም ክፍሎች መግባታቸውና ሲቸበቸቡ እንደውም ውድና ጠንካራ ናቸው በሚል ሲሸጡና ሲገበያዩ እንደነበር አንዘነጋም። የእስያ ቀጠና ጉዳይ ሲነሳ የሰሜን ኮሪያው መሪ ኪም ጆንጉን ለሩሲያ ሙሉ ድጋፋቸውን ለማድረግ ምለው ተገዝተዋል ነው የተባለው። የሰሜን ኮሪያ ወታደሮች በሩሲያ ኩርስ ግዛት ወድቀዋል፣ ተሰውተዋል። ከዚህ ቀደም ገና ይላሉ የሰሜን ኮሪያው መሪ ገና ወደፊትም ከዚያ በበለጠ መልኩ ለሩሲያ የወታደራዊ ድጋፋችን ተጠናክሮ ይቀጥላል ሲሉ ዝተዋል። ለሩሲያ ድጋፋቸውን ለመስጠት የማይቆጥቡት ኪም ይህንን ይበሉ እንጂ ታዲያ ስለ ሩሲያ ይገደናል አሊያም የወሬ ያለ ያሉቱ ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን መጥፋታቸውን ገልጠዋል። ሚስቴሪየስ ዲስአፒራንስ ነው ያሉት። ፑቲን እውነትም ከፋሲካ ወዲህ አልታዩም ነው የሚባለው፣ አሊያም የበላቸው ጅባል ጮህ ብሏል ይሏቸዋል። የዴይሊ ስታር ዘገባ ይላቸዋል ፑቲንን the dictator's strange behavior during his last televised event። ከዚያ ወዲህ አልታዩም። የሩሲያው ዲክታተር ወይም የሩሲያው አምባገነን በቴሌቪዥን ከተላለፈው መልእክታቸው ወዲያ አልታዩም። እምጥ ይግቡ ስምጥ አልታወቀም ነው ያላቸው። መቼም ሥራ ለሰሪው ሾህላ ጣሪው ነው። ምዕራባውያኑ ለሌሎቹ መልካም አይመኙም ይሏቸዋል። ዛሬም በሩሲያው ፕሬዚደንት ቭላዲሚር ፑቲን የሆነው ጉዳይ ይሄው ነው። ጠፍቷል ሰውየው፣ የት ሄደ? አሁን በሩሲያና በፖለቲከኞቿ መካከል የስልጣን ሽኩቻውም ከሚነገረው በላይ ደርሷል የሚል የጥልቅ የወሬና የመረጃ ነፍናፊ መረጃዎች ቅምሻ ያመለክታል። ጦርነት ሲራዘም ይሄ ነው። ጦርነት ቀድሞ ነገር አይጀመር፣ ሰላም፣ ድርድር፣ ውይይት በጠረጴዛ ዙሪያ የሚባለው ከአላዋቂዎቹ አላዋቂነት በዘለለ በስልጡኖቹ ዓለም ወይም ደግሞ በበሳሎቹ ዓለም ጦርነት አይጀመር፣ ግጭት፣ አንዲት ጥይት አትተኮስ፣ በጥላቻ፣ በመለያየት፣ በትዕቢት፣ በእብሪት፣ በውሸት፣ በክፋት፣ በተንኮል ሌላው ቀርቶ እግርና እግር እንኳ ቢጋጭ የለም ቶሎ ማከም ቶሎ ማረም ያስፈልጋል፣ ወደ ቁስል እንዳይሄድ። አንዱ ባንዱ ላይ በህዝቦች መካከል ተነጣጥሎና ተከፋፍሎ ልዩነት ተፈጥሮ አንዱ ባንዱ ላይ ሲነሳ እንኳ ቶሎ ብሎ ያንን ግጭትና ያንን ልዩነት አክሞ ማዳን ያስፈልጋል።
ያለበለዚያ ግን ነገር እየሰፋ ውሎ ባደረ ቁጥር ያ ሲሄድ ቁስል ይሆንና ቁስሉ ደግሞ ወደማይድን አባዜ ይገባል። ይህንን ይመክራሉ አዋቂዎቹ። ፍሬ የያዘው ስንዴ ያጎነብሳል፣ ፍሬ ያልያዘው ግን ሽቅብ እንደተንጨፈረረ ይቀራል። አውቃለሁ የሚሉ ፖለቲከኞች በሞሉበት ዓለም ያላዋቂዎቹ ቁጥር ግን ገዝፎና ገንፍሎ ሲንሳፈፍ ይታያሉ። ያላዋቂዎቹ ቁጥር ልክ የአሳ ማስገሪያውን የብርብራ ውሃ እንደቀመሰ ራሳቸው እየተንሳፈፉ ባላዋቂነታቸው ሰክረው ሲወጡ ይታያሉ ይሏቸዋል። የፖለቲካ ቁማር ከባድ ነው። የዴይሊ ስታር ዘገባ ይላቸዋል የሩሲያውን ፕሬዚደንት። አሁን ታዲያ በሩሲያ ፖለቲከኞች መካከል የሥልጣን ሽኩቻው ከምንጊዜውም በላይ ጦዟል ነው የሚባለው። በእርግጥም ፕሬዚደንቱ ፑቲን ከ20 ዓመት በላይ በዚያች ሀገር የግንባር የፖለቲካ ሂደት ትልቁን ሥልጣን እየለዋወጡ ሲዘውሩት ዘልቀዋል። ስለዚህ የዩክሬንም ጦርነት ቢሆን በሳቸው ዘመን ሊያበቃ አልቻለም። ሕዝብ እያለቀ ነው። የሀገሪቱ የምጣኔ ሀብት በዩክሬን መደፈር፣ ይሄን ያህል የምዕራባውያኑ ጥላቻና ማግለል፣ በጣም ብዙ ነገር ይወራባቸዋል። ስለዚህ የዚያች ሀገር ፖለቲካ ዛሬ ኮምጥጧል፣ ጎሿል የሚል መረጃ ወጥቷል። ወዲህም በሩሲያና በአየርላንድ ደሴት መካከል ውጥረቱ መካረሩም ዛሬ የተሰማ ዜና ነው። ሩሲያ እንግሊዝን ለማጥፋት ከባህር ጥልቅ ስፍራ የቀበረችው የሰው አልባ የጦር መርከብ ወይም ዱዳ ቁሳላያም ድሮም P8 ፖዛይደን የሚገኘው ከስኮትላንድ ሎዚያ ማውዝ አቅራቢያ እንደሆነና በዚያ ስፍራም ሄሊኮፕተሮችና ሌሎች የስለላ አውሮፕላኖች ባለፈው ሳምንት መብረራቸው ነው የተገለጠው። ሩሲያ በጥቁር ባህር የሴቫስቶፖል ወደብም ክራይሚያን አካባቢ ከባድ የተባለ ጥቃት ተፈጽሞባታልም ነው የሚባለው። በዚያ ሁሉ ሂደት ታዲያ አንዴ ጠፍተዋል፣ ሌላ ጊዜ ደግሞ ተሰውረዋል ከሚባልላቸው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ፊት ለፊት ተገናኝቼ በአዘርባይጃን ይሁን እንጂ ለመነጋገር ተዘጋጅቻለሁ ሲሉ፣ ሩሲያ ደግሞ ቀድሞውኑ ዘለንስኪ በሞስኮ የሚመጡ ከሆነ በስተቀር ከዚያ ውጪ በሌላ ቦታ አንነጋገርም ብላለችና ከዩክሬን ጋር የሰላም ድርድር ይሉት ነገር አይታሰብም ነው የሚባለው። የሥልጣንና የመሬት ነገር ሲነሳ የአፍሪካኑ ተከድኖ ይብሰል ሆኖ ዛሬ ከወደ እስራኤል በተሰማ ዜና ሁለት የቀድሞ የእስራኤል ጠቅላይ ሚኒስትሮችም በኔታንያሁ ላይ ተነስተውባቸዋል የሚል መረጃ ወጥቷል። ሁለቱ ሰዎች የቀድሞ ጠቅላይ ሚኒስትሮች ናፍታሊ ቤኔትና ያኢር ላፒድ ናቸው። ሁለቱ ሰዎች ለ12 ዓመታት የዘለቀው የኔታንያሁ አገዛዝና ሥልጣን ያከትም ዘንድ አበክረው ቆመዋል። ምን ያለው የኮሪያ ሄራልድ መረጃ። ወደ አሜሪካና የመካከለኛው ምስራቅ ቀጠና ጉዳይ ስንገባ ደግሞ ይሄ ያለ ከትናንት በስቲያ በዋይት ሃውስ የአሜሪካው ፕሬዚደንት በታደሙበት የአንድ ራት ግብዣ ላይ አንድ ታጣቂ ተኩስ ከፍቶ አሁን ዋሽንግተን ውስጥ ከባድ ድንጋጤና አለመረጋጋት ስለመኖሩ ዛሬም ዘልቀው የሚያሳዩት ብዙዎች ናቸው። ዋሽንግተን ኢን ሾክ አና ኪንግ ኪፕስ ካልም ነው ያለው። በዚያ ለጉብኝት የሄዱት የእንግሊዙ ንጉሥም እንግዲህ በባህር ላይ ማዕበል ሲነሳ ጀልባ ላይ የተሳፈሩት ሰዎች ቀርቶ በሩቁ ጀልባዋን የሚያዩት ሰዎች እንኳን ይሰቀጥጣቸዋል። በአሜሪካ የዚያ መሰሉ ጥቃት መከሰቱ ከየትም የዓለም አቅጣጫ ላሉት ሰዎች በሙሉ ጥያቄ ፈጥሯል። ምን ማለት ነው? ትራምፕ በምርጫ ዘመቻም ሳሉ 2 ጊዜ ግድያ ሙከራ ተደርጎባቸዋል። ዛሬም ቤተ መንግሥት ገብተው አሜሪካ ፈርስት ከሚለው አቋማቸው በኢራንም በገቡበት ጦርነታቸው በቬኔዙዌላም የሀገሪቱን መሪ ከነምሽታቸው ላጥ አድርገው ሀገራቸው መውሰዳቸው ከዚያም ውጪ ኪውባንም እያስፈራሯትና በነገር እየጎሸሟት ካለው ሂደት ወዲህም እንደ ናይጄሪያን በመሳሰሉት የአፍሪካ ሀገራትም ኃይላቸውን አስገብተው ሽብርተኛ ባሏቸው ኃይሎች ላይ እርምጃ የመውሰዳቸው ነገር ይሄ ሁሉ ሆኖ ሳለ አሁን ግን በሀገራቸው የዚህ አይነት የጥቃት ኢላማ ውስጥ ገብተዋል ይሏቸዋል። ጥቃቱን ሊከፍት የነበረው ኮል ቶማስ አለን የሚባል አንድ ጎልማሳ ቀድሞውንም የጸረ ትራምፕ መፈክር መላኩና ማስጠንቀቁን የተገለጠው ሰውየው በቁጥጥር ስር ውሏል፣ ለፍርድም ዛሬ ይቀርባል የተባለው እየተጣራ ሲሄድ መረጃውን ይዤ መለስ ስላለሁ በአሜሪካና በኢራን መካከል ያለውን ጦርነት ያበቃ ዘንድ በተለይም ደግሞ አሁን ሁለቱ ሀገራት የባህር ላይ ጦርነት አድርገውታል። በፋርስ ባህር ላይ የቀይ ባህርም ጉዳይ አስተማምንም ሐውቲዎች በዚያው ማድፈጣቸው ይነገራል።
የኤደን ባህረ ሰላጤ፣ የህንድ ውቅያኖስ ብዙ የውሃ አካላት ዛሬ የእሳት ብጥብጥ አሲድ ተደግሶላቸዋል የሚል መረጃ ይወጣባቸዋል። ታዲያ በፓኪስታን ለሁለተኛ ዙር ድርድር ታቅዶ የነበረው የአሜሪካና የኢራን ልኡካን ቡድኖች የኢራን ልኡካን ቡድን በአባስ አራግቺ ወይም በውጭ ጉዳይ ሚኒስትሩ የሚመራው በፓኪስታንና በኦማን ጉብኝት ሲያደርግ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ የልኡካን ቡድናቸውን ከልክለዋል፣ ሰርዘዋል፣ አይሄድም ብለዋል። ኢራን አሁንም ቢሆን አዲስ የመደራደሪያ ሐሳብ አቅርባለች የሆርሙዝን የውሃ ወሽመጥ ለመክፈት። የመጀመሪያው አሜሪካ የጣለችባትን ማዕቀብ በሙሉ ማንሳት፣ ሁለተኛው በኒውክሌር ጦር መሳሪያዋ ጉዳይ ድርድር ለማድረግ ኢራን ቅድሚያ የሆርሙዝ ወሽመጥ መከፈት አለበት፣ በፋርስ የውሃ አካል ላይ አሜሪካ የጋዳችውን መሰናክል በሙሉ ጠራርጋ ማንሳት አለባት። ዩራኒየም የማብላላት መብቷም በኢራን በኩል ሊገደብ አይገባም። ቀድሞ ነገር ለጥያቄም አይቀርብም፣ እንኳንስ የመደራደሪያ ሐሳብ ሆኖ ሊቀርብ። ይህንን ስትል አቅርባለች። አሜሪካ ጉዳዩን ተቀብለዋለች፣ ነገር ግን እያጤነችው ነው የሚል መረጃ ነው የወጣው። በዚህ ሁሉ ሂደት ውስጥ ግን ዓለምን አከርካሪዋን እንዳይሆን አድርጎ ያዳሸቀውንና ያላሸቀውን የነዳጅ ዘይትና የጋዝ ጉዳይ ማንም ሊፈታው አልቻለም። የዓለም መንግሥታት ቢመክሩ ቢዘክሩ ቢያማልዱ የሆርሙዝ የውሃ መተላለፊያ ወሽመጥ አልተከፈተም። አሜሪካም ዘግታለች፣ ኢራንም ዘግታለች። በሁለት ቁልፍ የተቆለፈ በር። ወዲህም ቁልፉ ጠፍቷል። ዲፕሎማሲ። የዲፕሎማሲ ቋንቋ አሁን በሁለቱም ዘንድ ለአፍ ብቻ የሚነገር እንጂ በተግባር አልያም በልብ የሚገለጥ አልሆነም ይሎታል። በዚህ ሁሉ ውስጥ የሚታሸው የነዳጅ ዘይት ወይም የኃይል አማራጭ ገበያው ሰማይ ረግጧል። በበርሜል ዛሬ $107 በላይ ገብቷል ነው የተባለው የነዳጅ ዘይት። ቀድሞ ነገር ለገበያ ሲገኝ አይደለም ወይ? የበርካታ ሀገራት ተሽከርካሪዎች የነዳጅ ዘይት ወይም ደግሞ ናፍጣና ቤንዚን ለማግኘት ረዣዥም ሰልፍ ሰርተው ከ2-3 ቀን በላይ በሰልፍ ማዝገም ልምዳቸው ሆኗል ወይም መገለጫቸው ሆኗል። በጣም በርካቶቹ ሀገራት በቴሌቪዥን መስኮት ያንን ያሳያሉ። የነዳጅ ዘይት ከመጥፋቱም ከዋጋ ንረቱም ከሁለቱም አንጻሪያ ይታያል። አሁን እንግዲህ ዓለም የሰላምን ጣዕም የተረዳችበት ጊዜ ሊሆን ይገባል። ነገር ግን ስለ ሰላም ሲነገር አንሰማም። በምድሪቱ ገጾች በተለያዩ ክፍሎቿ ጦርነት፣ ግጭት፣ እብሪት፣ ትዕቢት፣ የፖለቲከኞች ዛቻና ፉከራ የሚሰማባት ዓለም። እውን የሆርሙዝ የውሃ ወሽመጥስ ቢከፈት የነዳጅ ዘይት ዋጋ ወደ ነበረበት ተመልሶ የዓለም ችግር የዓለም እንቆቅልሽ ይፈታ ይሆን? ሰላም ከሌለ ሁሌም የእሳትና አሲድ ብጥብጥ ኮሶ መጠጣት አለያም በሰፍነግ መጋት ብቻ ነው። የሰላምን ዋጋ የሰላምን ትርጉም ያልተረዱ እስካሉ ድረስ ሰላም እንደራቀች እንጂ አትቀርብም። ስለ ሰላም ሁሉም የሰው ዘር ሊቆም ይገባል። ሰላም ከሌለ ትንፋሽ የለም። ዴንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።